ነሽ ኢያቄምና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማይ የወረደልሽ እጹብ ድንቅ ጽዮን ማርያም አንቺ ነሽ እመ ክርስቶስ ማርያም አንቺ ነሽ የክርስቶስ እናት ድንግል አንቺ ነሽ እመ ክርስቶስ ማርያም አንቺ ነሽ የክርስቶስ እናት ድንግል አንቺ ነሽ ኢያቄምና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ እጹብ ድንቅ ጽዮን ማርያም አንቺ ነሽ ኢያቄምና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ እጹብ ድንቅ ጽዮን ማርያም አንቺ ነሽ እመ ክርስቶስ ማርያም አንቺ ነሽ የጌታዬ እናት ድንግል አንቺ ነሽ እመ ክርስቶስ ድንግል አንቺ ነሽ የክርስቶስ እናት ድንግል አንቺ ነሽ ቤተ መቅደስ ተወክዋ በቤተ Magda
ታላቁ ሊቅ ቅዱስ ቄርሎስ እንዲህ ይላል፣ ዘይቀዘቅዝ እንዘይትየዘዝ በአዝማዲሁ እንተ ይትልሞ ለእናቱ እየታዘዘ አለ በየጥቂቱ አደገ ይላል ሉቃስ ሲጽፍ አለ። እናቱን እንዴት እንዳከበረ ተመልከት። ዓለምን የሚታዘዝለት ወዷል፣ ምንሽን ወዷል። ስለዚህ ምን አለ ዳዊት? ጆሮሽን ዘንበል አድርገሽ አድምጪ ይላታል። እውነት ነው። በእውነት ወገኖቿ ቤተዘመዶቿ ሁሉ በመርገመ ሥጋ በመርገመ ነፍስ የተያዙ ናቸው። በዘር በሩካቤ ይወልዳሉ፣ በሰስሮተ ድንግልና ይወልዳሉ፣ በዘራ ብእሲ ጽንስ ይቋጠራሉ፣ እየጮሁ እያማጡ ይወልዳሉ። ድንግል ማርያም ግን ከዚህ ሁሉ የተለየች በመሆኗ ዳዊት አባቷ የጆሮዋን ነገር አንስቶ ልጄ ሆይ እይ ስሚ፣ ጆሮሽን አዘንቢ ንጉሥ አለ። ውበትሽን ወዷል አለ። ውበቷ ምንድን ነው? ስለ ሃይማኖቷ ነው፣ ምግባሯ ነው፣ ንጽሕናዋ ነው፣ ቅድስናዋ ነው፣ ትሕትናዋ ነው። ውበቷ በዚህ ሁሉ ተገልጧልና ልጄ ስሚ ይላል። በረከተ ረድኤቱ ይደርብን። ይህን የዳዊትን ቃል ሲተረጉም ምን አለ? እግዚአብሔር ነጸረ ሁሉ ዓለም ወይረከበ ማርያም ዘከማኪርነ። እግዚአብሔር አለ ዓለምን ተመለከተ፣ ማርያም እንዳንቺ ያለች እናት ግን አላገኘም። ኪያውሰ ጽጌ ዘእምከርስኪ ተቀስመ፣ ክርስቶስ ከአንቺ ተለቀመ። ዳዊት አመረኪን ዘይብል ቅድመ ስምዒ ወለቴ ወሬ ዳግመ እስመ ፈትወ ንጉሥ ስነኪ አዳመ። ንጉሥ ያማረውን ውበትሽን ደምግባትሽን ወዷልና ልጄ ሆይ እይ ስሚ አድምጪ፣ ወገንሽን የአባትሽን ቤት ጥርሽ ብሎ ዳዊት አስቀድሞ አመልክቶሻልና ብሎ የጆሮዎቿን ነገር 0316 የኢትዮጵያ ንግድ ባንክ ነው። ይሄን በዓታና ኪዳነ ምሕረትን ያዙ። በዓታ በ3 ትውላለች፣ በ16 ደግሞ እናታችን ቅድስት ኪዳነ ምሕረት ትውላለች። እንግዲህ የስም መቃየር እንጂ እመቤታችን ናትና ፍቅሯ በልቡናችሁ ተጽፏል። ከመሰደም እንኳን ወከመ ገሞራ መሰልነ እግዚአብሔር ሻኪ እመእያ አትረፈ ለነ እሷን በር የቃል ኪዳኑ ታቦት እየወጣ ጌታችን ሁላችንንም እየባረከችን ነው። ከቀሲስ ዘማሪ ምንዳዬ ጋራ እየዘመርን እልል እያለን የምስጋና ቀን ነው፣ የደስታ ቀን ነው፣ የበረከት ቀን ነው። አመስግኗት ድንግል ማርያም በደንብ አድርጋችሁ። ጸናጽል 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 ናሮ
አሮን ካህነ ዛሬ የምህረት ዛሬ ከእመቤታችን በረከት ረድኤት እናገኝበት ዕለት ነው። ለዚህ ጊዜ ለዚህ ሰዓት እዚህ ቅዱስ ቦታ ያጠራን የሰበሰበን እግዚአብሔር አምላካችን የተመሰገነ ይሁን። አመስግኖት በደንብ አድርጋችሁ ወገኖቼ። እግዚአብሔር ሁላችንንም ከመውደቅ እግዚአብሔር ሁላችንንም ከተለያየ ነገር ጠብቆን በዚህ በቅዱስ ቦታ ወደ ቤተ መቅደሱ አማናዊቷ ቤተ መቅደስ ወደ ቤተ መቅደስ የገባችበት ለዚህ ዕለት በቤተ መቅደሱ ያቆመን እሱ ነው። ምስጋና ይገባዋል። አመስግኖት። የምስጋና ቀን ነው። የበረከት ቀን ነው። ደስተኛነቱን የሚያመሰግን ደስ ያለው ሰው ነው። ደስ ያለው ድንግል ማርያምን ያመስግን። ምስጋና ይገባታል። ሰላማዊቷን የምናመሰግናት ሰላም በሕይወታችን ሰላም የሚሰማት ሰላማዊ የሆን ሁላችንም ሰላማዊቷን እናመሰግናታለን። አመስግኗት ድንግል ማርያምን። ዕዳችን የሚታበስባት እንቆቅልሻችን የሚቀየርባት በእውነት ስሟን ጠርተን የምንሳሳላት ስሟን ጠርተን በስሟ ቆርሰን የምንበላው ጠጥተን የምንረካባት እሷን የሰጠን አምላክ ክብር ምስጋና ይግባው። ምስጋና ያንሳል። የምስጋና ቀን ነው። ይታደል ነው። ይመባረክ ነው። ይህ እንደ አባቶቻችንን እሷን እያመሰገንን ለዚህ ቦታ በዚህ ቦታ ላይ እንድንቆም ለምስጋና የጠረን አምላክ ክብር ምስጋና ይግባው። በእውነት አመስግነዋል። ምንማጸናት በእውነት ተስፋችን መመኪያችን እግዚአብሔርን ያየንባት ሁላችንም ታሪክ ቀያሪ ቅድሳቱ ስራ ቅድሳቱ የመጨረሻ ስራ ቅድሳቱ ማርያም 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 ጽሕፈ ቅድሳቱ ማርያም 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 ጽሕፈ ቅድሳቱ ቅድሳቱ ስራ ቅድሳቱ የመጨረሻ ስራ ቅድሳቱ ማርያም
ማርያም ማርያም ማርያም ጽርሐ
እመቤታችን ወደ ቤተ መቅደስ የገባችበት ዕለት ነው። የበዓታ ታቦት ነው መተከል ያለበት ብለው ንግሥቲቱን አማክረው በዚያ ምክንያት ይሄ ቤተ መቅደስ ተሰርቶ የመጀመሪያው ከፊት ለፊታችሁ የምታዩት ይሄ ኪዳነ ምሕረት ስዕል ቤት በስዕል ቤትነቱ አፄ ምኒልክ ታላቁ ንጉሥ እዚህ ውስጥ ይጸልዩ ነበረ። እንደ ዛሬ ቤተ መቅደስ ሳይሰራ በፊት የኪዳነ ምሕረት ስዕል ቤት ሆነው ነው ኢትዮጵያን ያስተዳድሩ የነበረው። በዚህ ስፍራ የነበረው ጸሎትና ምልጃ ነው። እሳቸውን ከብዙ ነገር ይደግፋቸው ይረዳቸው የነበረ እሳቸውን የረዳ አምላክ እኛንም ይርዳን ክርስቲያኖች። በ1879 ጀምሮ የነበረ ነው ቤተ ስዕል ወይንም ንጉሡ ሲጸልዩበት የነበረው ማለት ነው። በኋላ ግን ልጃቸው ቤተ መቅደሱ በዓታ ተብሎ ተሰርቶ ለመጀመሪያ ጊዜ የተከበረው ታኅሳስ 3 ቀን የዛሬን ቀን ስለነበረ ይሄ በዓል በዚህ ቤተ መቅደስ ከተከበረ ዛሬ ለ98ኛ ዓመት የተከበረበት ዕለት ነው። 98ኛ ዓመት ሆኖ ዛሬ በዓታ ተብሎ ቤተ ክርስቲያኑ ተሰይሞ ተባርኮ ለቅዳሴ ውሎ ለአገልግሎት ውሎ ቤተ ክርስቲያን ተብሎ መስዋዕት ከተሰዋበትና በዓለ ንግሥ ከተከበረበት ጀምሮ ዛሬ ስንት ዓመት ነው? 98 ዓመት ነው። ለዚህ ጊዜ ያደረሰን እግዚአብሔር የተመሰገነ ይሁን። ዛሬ የምስጋናና የስጦታ ቀን ነው። የምስጋና እግዚአብሔር ስላደረገው፣ እግዚአብሔር ስላደረገልን፣ እግዚአብሔር ስለሰጠን፣ እግዚአብሔር ስላኖረን፣ እግዚአብሔር እንዲህ ስለሰበሰበን የምናመሰግንበት ዕለት ነውና እንኳን ደስ አላችሁ እናመስግን። የትናንቶቹ አባቶቻችን ጎዶሏቸው ሞላና እግዚአብሔርን አመሰገኑት። የትናንቶቹ አባቶቻችን ችግራቸው ተፈታላቸው። ችግር ገጠማቸው። ችግሩን ወደ ላይ አንጋጠው ለሰው ሳይሆን ለኃይለኞች ሳይሆን ለባለሀብቶች ሳይሆን ለባለስልጣኖች ሳይሆን ሀብትን ለባለሀብት የሚያድል ስልጣንን ለባለስልጣኖች የሚያድል ጤናን የሚሰጥ ወደ እግዚአብሔር ቀና ብለው እነሆ እጃቸውን ዘርግተው ጎዶሏችንን ሙላው፣ የተጣማማውን አቃናው፣ ያጣነውን ስጠን ብለው ለምነው አገኙ። ካገኙትም ጋራ ስላገኙ ስለሰጣቸው አመሰገኑት። እኛም በየቤታችን በየልባችን በየሕይወታችን በጋራ በግል እንደ ሀገር እንደ ሕዝብ ብዙ ያጣነው ነገር አለ። ሰላም የለንም፣ ፍቅር የለንም፣ ተለያይተናል፣ እየተበላላን ነው፣ እየተጠላላን ነው። ይህን ሁሉ እግዚአብሔር ያስወግድልን። ይህን አስወግድልን ብለን እንጸልያለን፣ እናመሰግነዋለን። መሪ እንደ መሪ፣ ተመሪም እንደ መሪ እንደ ተመሪ፣ አገልጋይ እንደ አገልጋይ፣ ተገልጋይ እንደ ተገልጋይ ሁላችንም እንዲሞላልን እንዲስተካከልልን እንቃናለን። እግዚአብሔርን በምስጋና እግዚአብሔርን በጸሎት እግዚአብሔርን በምህላ ልንለምነው ይገባ። ብዙዎቹ አባቶቻችን ከታች ጀምሮ ከቀድሞ ጀምሮ በብሉይ ኪዳን ካሉ አብርሃምን ስናስብ አጣ፣ እግዚአብሔር ሰጠው። እግዚአብሔር የሰጠውን እንሆ እግዚአብሔር ያደለውን እግዚአብሔር የሰጠውን አንድያ ልጁን ለእግዚአብሔር የተወደደ መስዋዕት፣ የከበረ ስጦታ፣ የተለየ ስጦታ አድርጎ ወደ እግዚአብሔር አቀረበ። ይህንን አብነት ስጦታዎች ጥቂቶች ናቸው። ነገር ግን በኋላ ዘመን በኋላ ጊዜ እግዚአብሔር በፈጠረው እግዚአብሔር በሰራው ይመሰገን ዘንድ እግዚአብሔር ይመሰገን ዘንድ ግድ ነውና እርሱ በመጀመሪያው በሐሳቡ ያለች ፍጥረት ነበረችና ሐናና ቅዱስ ኢያቄምም እንዲሁ የማጣት ረሃብ የልጅ ረሃብ እጦት ከቧቸው ነበረ። እነሆ ሀብት ነበራቸው፣ ፍቅር ነበራቸው፣
ብዙ ነገር ነበራቸው፣ ሊቃውንት ተነግረዋቸዋል። ነገር ግን አንድ ነገር ጎሏቸው ነበረ። ምንድን ነበር የጎደላቸው? ምንድን ነው የጎደላቸው? ልጅ አጣችሁ። ልጅ እግዚአብሔር ያድላችሁ። እግዚአብሔር ልጅ የሰጣችሁ ደግሞ የተባረከ ያድርግላችሁ። አዎ ልጅ አጥተው እነሆ እርስ በርሳቸው ሰላም ሳያጡ ፍቅር አግኝተው በሰላም እየኖሩ የጎደለው ሙላ እያሉ ይጸልዩ ያመሰግኑ ነበረ። እግዚአብሔር ታዲያ ዓለምን የሚታረቅባት፣ ዓለም ሰላም የሚያገኝባት፣ የሰው ልጅ ሁሉ ከእስራት የሚፈታባት፣ እነሆ ሰማይና ምድር የሚገናኙባት፣ ሰውና እግዚአብሔር የሚታረቁባት፣ የራቀውና የቀረበው፣ ሩቁና ቅርቡ፣ ትንሹና ትልቁ፣ ረጅሙና አጭሩ የተገናኙባት፣ የሚታየውና የማይታየው የሚዋሃዱባት አንዲት ሆና ተወልዳ ተፈጥራ ሺህ የሆነች ሚሊዮን የሆነች ለሚያምንም ለማያምንም ድህነት የሆነ ልጅ የምትሆን ድንግል ማርያምን እግዚአብሔር ሰጣቸው። አዎ ታዲያ እነርሱ ከመሰጠታቸው በፊት እግዚአብሔርን ሲለምኑ ወደ እግዚአብሔር ሲሄዱ መባቸውን ይዘው ነበረ። የሚችሉትን ያህል በጥቂቱም ሊሆን ይችላል፣ በብዙም ሊሆን ይችላል። የሚችሉትን ያክል እየያዙ ይሄዱ ነበረ። እናም የዚያን ሰዓት ታዲያ ዛሬ ከጉልበታችን ፍሬ፣ ከእጃችን ውጤት፣ ከአእምሯችን ውጤት በቤተ መቅደስ ተወልደዋ በቤተ መቅደስ ተወልደዋ Yeah.
እልል ብላችሁ ለገዳማችን የሰንበት ትምህርት ቤት ዘማሪያና ዘማሪያት አመስግኑልን። ዝማሬ መላእክት ያሰማልን። አገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን፣ በእድሜ በጸጋ ይጠብቅልን። እግዚአብሔርን አመስግኑላቸው ምዕመናን። በንልክ ስምከ ሕያው በማርያም ዘኢይመውት ሕያው ትጉህ ዘኢይመውት። አባታችን ንጉሠ ነገሥት ምኒልክ በማርያም ብለህ ጠላትን እንዳሸነፍክ ሁሉ አሁንም ስምህ በማርያም ተጽፎ ሕያው ሆኖ በኢትዮጵያ ምድር ለዘላለም ይኖራል እያሉ ነው ሲያመሰግኑ ነበር። እግዚአብሔርን አመስግኑላቸው።